በአዲሱ ህግ መሰረት ዲቪ 27 ፓስፖርት የሌላችሁ ሰዎች መሙላት እንደማትችሉ ተገልጿል። እንዲሁም ፓስፖርት ያላችሁ ሰዎች ደግሞ እንዴት አድርጋችሁ ፎርሙን መሙላት እንደምትችሉ ተገልጿል። በተጨማሪም ፓስፖርት የሌላችሁ ነገር ግን ዲቪ 27 መሙላት የምትፈልጉ ሰዎች እንዳያመልጣችሁ የምትፈልጉ ሰዎችም ከራሳቸው አንደበት የተገለጹ ነገሮች አሉ። ስለዚህ በዛሬ ቪዲዮ እነዚህ ነገሮች ምንድናቸው ማለትም በዲቪ 27 ላይ የተጨመሩት አዳዲስ ነገሮች ምንድናቸው፣ ፓስፖርት የሌለን ሰዎች ምን እናድርግ፣ እንዲሁም ደግሞ ፓስፖርት ያለን ሰዎችስ ምን ማድረግ ነው ያለብን የሚለውን አጠቃላይ ኢንፎርሜሽን የምንነጋገር ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከስኮላርሺፕ እና ዲቪ ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎች ማግኘት የምትፈልጉ ሰዎች ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ማለትም በዛኛው በኢንፎ ዊዝ ጆሲ ከ60,000 በላይ ሰብስክራይበር ባለው ቻናል ያመለጣችሁ ሰዎች በዚህኛው ከዜሮ ጀምረን በራሳችሁ እንዴት ፕሮሰስ ማድረግ እንደሚችሉ እያሳየን የምንገኝበት ቻናል ስለሆነ ሁላችሁም ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንዳትረሱ። ቪዲዮም ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን እንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀመጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱ ልክ በዚህ በምትመለከቱት መልኩ ነው የተቀመጠው። ከዲቪ 27 ጋር የተገናኙ ብዙ ፖስቶች አሉ ወይ ደግሞ ለእናንተ የሚጠቅሙ ብዙ መረጃዎች ታገኙበታላችሁ። አሁን ላይ ማድረግ የሚጠበቅባችሁ እዚህ ጋር እንደምትመለከቱት አርጀንት አለርት ፎር ዲቪ 2027 አፕሊካንትስ የሚል አለ። ወይም ደግሞ እዚህ ጋር እንደምትመለከቱት እዚህ ጋር ያለውን ኢሜጅ አንድ ጊዜ ተነኩታላችሁ ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባል። ልክ በዚህ በምትመለከቱት መልኩ ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ አስገብቶናል። በዚህ በምትመለከቱት መልኩ ሲከፍትላችሁ ማድረግ የሚጠበቅባችሁ መግቢያው ላይ እንደነገርኳችሁ ለዲቪ 27 መሙላት ያሰባችሁ ሰዎች አዳዲስ የወጡ ብዙ ህጎች አሉ። ከነሱ መካከል በባለፈው ቪዲዮም እንደነገርኳችሁ ማንኛውም ሰው ለዲቪ 27 አፕላይ ማድረግ ያሰበ ሰው በሙሉ ግዴታ $1 መክፈል ይጠበቅበታል። ይህንን $1 መክፈል ያልቻለ ሰው ዲቪ 27ን መሙላት አይችልም። ጭራሹን ፎርሙን መሙላትና ሰብሚት ማድረግ አይችልም ብለው ገልጸዋል ወይ ደግሞ አዲስ ህግ አውጥተዋል። አሁን ላይ ከባዱ የሆነው ነገር $1 መክፈሉ ሳይሆን ወይም ደግሞ በብር ስንቀይረው $1 ወደ 100 ምናምን ብር አካባቢ ነው። እሱን መክፈሉ ሳይሆን ትልቁ ነገር መክፈል የሚቻለው በኢንተርናሽናል ካርድ ነው። ኢንተርናሽናል ካርድ ደግሞ ኢትዮጵያ ውስጥ ሆኖ ማግኘት እንዲሁም ደግሞ የተለያዩ የአፍሪካ ሀገራቶች ውስጥ ሆኖ ማግኘት እንዲሁም በስደት ላይ ሆኖ ኢንተርናሽናል ካርዶችን ማግኘት እጅግ ከባድ ነው። በዚህም ምክንያት ነው ብዙ ሰው የተጨናነቀ የሚገኘው ወይ ደግሞ ዲቪ 27 ብዙ ሰው እንዲያመልጠው እየሆነበት ያለው ምክንያት ይህ ነው። በባለፈው ቪዲዮ ስለሱ ማለትም ስለ $1 እንዴት አድርጋችሁ መክፈል እንደምትችሉ የመሳሰሉት አይነት ነገር ኢንፎርሜሽን ማለት ነው በባለፈው ቪዲዮ ሰርቻለሁ። በዛሬ ቪዲዮ ደግሞ መግቢያው ላይ እንደነገርኳችሁ ፓስፖርት የሌላችሁም በተመሳሳይ መልኩ መሙላት አትችሉም። ግዴታ ዲቪ 27 መሙላት ያሰበ ሰው በሙሉ ፓስፖርት እጁ ላይ ሊኖር ይገባል። ፓስፖርት እጁ ላይ እስከሌለ ድረስ ዲቪ 27ን መሙላት አይቻልም። ስለዚህ ዲቪ 27 ለመሙላት የሚያስፈልገው ሪኳየርመንት የመጀመሪያው እዚህ ጋር እንደምትነጋገር ነው ቫሊድ የሆነ ፓስፖርት ያስፈልጋል። ቫሊድ የሆነ ፓስፖርት ሲባል እንዴት ነው? ኤክስፐርድ ለማድረግ 6 ወር በላይ የሚቀረው ፓስፖርት መሆን አለበት። ለምሳሌ ኤክስፐርድ ሊያደርግ 1 ወር የቀረው ወይ 2 ወር የቀረው ከሆነ ይቀበላችኋል። ፎርሙን በምትሞሉበት ጊዜ ይቀበላችኋል። ነገር ግን ቫሊድ አይደላችሁም ወይ ደግሞ ቢወጣላችሁ እንኳን ኦሬዲ ኤክስፓየር ያደረገ ፓስፖርት ስለሆነ ያዛችሁት ቫሊድ አይደላችሁም ተብሎ ነው የሚታሰበው። ስለዚህ የመጀመሪያው ፓስፖርታችሁን ቼክ ማድረግ ያለባችሁ ነገር ቫሊድ ነው ወይ አትሊስት 6 ወር ይሰራል የሚለውን ቼክ ማድረግ አለባችሁ ወይ ደግሞ ኤክስፓየር ለማድረግ 6 ወር አለው የሚለውን ቼክ ማድረግ አለባችሁ። ሁለተኛ ቼክ ማድረግ ያለባችሁ ነገር ወይ ደግሞ ፎርም በምትሞሉበት ጊዜ የምትጠየቁት የሚያስፈልጋችሁ ነገር የፓስፖርቱን ነምበር ነው። የፓስፖርቱን ነምበር አስገብታችሁ ነው ፎርሙን ሰብሚት ማለት የምትችሉት ማለት ነው። ስለዚህ ፓስፖርት ስላወጣችሁ ብቻ ሳይሆን ፓስፖርቱ የመረጃችሁ ላይ ሊገኝ ይገባል ወይ ደግሞ ያንን ፎርም በምትሞሉበት ጊዜ እጃችሁ ላይ ሊኖር ይገባል። ሌላኛው ሶስተኛውና ኢምፖርታንቱ ነገር ፓስፖርታችሁን እስካን አድርጋችሁ በሶፍት ኮፒ ሰብሚት ታደርጋላችሁ ወይ ደግሞ ታስገባላችሁ። ፎቶ አንስታችሁም ሊሆን ይችላል ወይ ደግሞ እስካን አድርጋችሁም ሊሆን ይችላል ማስገባት ይጠበቅባችኋል። ፎርሙን በምትሞሉበት ጊዜ ማለትም ዲቪ 27ን በምትሞሉበት ጊዜ እነዚህን 3 ነገሮች ማድረግ ካልቻላችሁ ዲስኳሊፋይ ነው የምትሆኑት። ወይም ደግሞ በግምት ፓስፖርት ነምበር ብታስገቡ ዲስኳሊፋይ ነው የምትደረጉት ማለት ነው። ብዙ ሰው ማለትም ከመቋረጡ በፊት ከ2022 አይ ቲንክ ይመስለኛል ወይ ደግሞ 2023 በኋላ ይመስለኛል ፓስፖርት መጠየቅ ያቆመው እንጂ ዲቪ በሚሞላበት ጊዜ ከ23 በፊት ወይም ከ22 በፊት ግዴታ ፓስፖርት ነምበራችሁን ማስገባት ይጠበቅባችኋል። ኢፒ ብሎ የሚጀምረውን ከኢትዮጵያ ከሆነ ማለት ነው እሱን ማስገባት ይጠበቅባችሁ ነበር። የዛ ሰዓት ብዙ ሰው የሚሰራው ስህተት ፓስፖርት የሌለው ሰው በግምት ይጽፋል። በግምት ከጻፈ በኋላ ውጤት በሚወጣለት ሰዓት ላይ ዲኤስ 260 የሚባል ፎርም አለ ለማረጋገጫ የሚሞላ ፎርም፣ እሱ ላይ አስተካክሎ የሚሞላበት ኦፕሽን ነበር። ነገር ግን በዚህኛው እንደዛ ማድረግ አይቻልም ወይ ደግሞ በዛኛው ኖርማል ፎርሙን
በማንኛውም ነምበር ከሞላችሁት በኋላ በዲኤስ 260 እንደዛ ማድረግ ይቻል ነበር። በዚህኛው ግን ራሱን ነው ማለትም በዚህ መጀመሪያ ፎርም በምትሞሉበት ጊዜ ያስገባችሁትን የፓስፖርት ነምበር ነው ቀጥታ ዲኤስ 260 ላይ የአታች የሚያደርጉት ወይ ደግሞ የሚያስገቡላችሁ። ስለዚህ ፓስፖርት በግምት ወይ ደግሞ የፓስፖርት ነምበር በግምት ማስገባት እጃችሁ ላይ ስለሌለ ብቻ ወይ ደግሞ ስለማታውቁት ወይም በስንፍና ምክንያት ሊሆን ይችላል ወይም ባለማወቅም ሊሆን ይችላል በግምት ፓስፖርት ነምበር ካስገባችሁ ዲስኳሊፋይ ተደረጋላችሁ። ምክንያቱም አሁን ፎርም በምትሞሉበት ጊዜ ያስገባችሁት ነምበርና በኋላ ዲኤስ 260 ላይ ላስገባ ብላችሁ የምትሞክሩት ነምበር የተለያየ ከሆነ ኦሬዲ ዲስኳሊፋይ እንደሆናችሁ ወይ ደግሞ ውጤታችሁ እንደተበላሸ ማወቅ ይቻላል ማለት ነው። ወይም ውጤቱ እንደዛ ስለሚሆን ያን ያህል በዛ ርቀት ድረስ አለመሄድ ነው የሚጠበቅባችሁ። ስለዚህ ፓስፖርት የሌላችሁ ሰዎች ምንም አይነት ኦፕሽን የለውም። ስለዚህ አሁን ላይ ያለው ኦፕሽን አስቸኳይ ፓስፖርቶችን ማውጣት ነው። ኢትዮጵያ ውስጥ የምትገኙ ሰዎች ፓስፖርት ማውጣት አሁን ላይ እንደበፊቱ ከባድ አይደለም። አስቸኳይ ማውጣት የሚቻልባቸው መንገዶች ስላሉ በእነሱ በኦፊሻሊ ማለት ነው ምንም ሰው ሳታናገሩ በደላላ ምናምን ሳይሆን ቀጥታ በገቨርንመንት ህጉን ተከትላችሁ በሁለት ቀን ውስጥ ፓስፖርት ማግኘት ስለምትችሉ እንደዛው ማድረግና ማግኘት ትችላላችሁ። እሱ እንዴት እንደሆነ የምትፈልጉ ከሆነ ማለትም አስቸኳይ ፓስፖርቶችን እንዴት ማግኘት እንደምትችሉ ማወቅ የምትፈልጉ ከሆነ ኮሜንት ጻፉልኝ። በርከት ያሉ ሰዎች ከሆናችሁ ወይ ደግሞ ብዙ ሰው ከጠየቀኝ ቪዲዮ ማዘጋጅላችሁ ይሆናል ቀጣይ ላይ። ስለዚህ ያለው ኦፕሽን እሱ ነው። ፓስፖርት ያላችሁ ሰዎች ደግሞ እነዚህ የነገርኳችሁ ሶስቱን ነገሮች አረጋግጣችሁ ሬዲ ሆናችሁ ነው መጠበቅ ያለባችሁ። ስለዚህ እነዚህ ነገሮች ማድረግ ያልቻላችሁ ሰዎች ኦሬዲ ዲስኳሊፋይ እንደሆናችሁ ወይ ደግሞ ውጤታችሁ እንደተበላሸ ካሁኑ ማወቅ ትችላላችሁ ማለት ነው። ስለዚህ ዲስኳሊፋይ ላለመሆን ቀደም የነገርኳችሁን ነገሮች ማሟላት አለባችሁ ማለት ነው። ስለዚህ ዛሬ ቪዲዮ ይሄን ይመስል ነበር። አሪፍ ኢንፎርሜሽን እንዳገኛችሁበት ተስፋ አድርጋለሁ። ዲቪ 27 መሙላት ሊጀመር በጣም በጣት የሚቆጠሩ ቀናቶች ናቸው የቀሩት። ምክንያቱም ኦክቶበር አርሊ ስለሚጀመር ኦሬዲ አሁን መጀመሩ አይቀርም ከቀናቶች በኋላ ማለት ነው። ስለዚህ በሚጀመርበት ጊዜ ተከታታይ መጥቼ ማሳውቃችሁ ይሆናል። በባለፈው አመት ማለትም ለዲቪ 2026 እኛ ጋር ከሞሉ ሰዎች መካከል ወደ 5 የሚሆኑ ልጆች ዲቪ ተሳክቶላቸው ወይም ውጤት ሊወጣላቸው ይችላል። ኤምባሲ የገቡ ሰዎችም አሉ። ስለዚህ በዚህኛው በዲቪ 2027ም ለተወሰኑ ሰዎች ለብዙ ሰዎች አይደለም ለተወሰኑ ሰዎች የምንሞላ ይሆናል። የምንሞላው ፓስፖርት ያላችሁ ሰዎች እንዲሁም ደግሞ የሚያስፈልጉትን ዶክመንቶች በሙሉ አሟልታችሁ ክፍያውን መክፈል ላልቻላችሁ ማለትም $1 ለመክፈል ካርድ ለሚቸግራችሁ ኢንተርናሽናል ካርድ ማግኘት እጅግ ለሚከብዳችሁ ሰዎች ለተወሰኑ ሰዎች ነው የምንሞላው። እኛ እንደ ቢዝነስ ወይ ደግሞ እንደዚህ አይነት ነገር ሳይሆን እየሰራን ያለነው ለተወሰኑ ሰዎች እንደማገዝ ስለሆነ እያደረግን ያለነው ለተወሰኑ ሰዎች ነው ቃል የምንገባው። ስለዚህ ዲቪ 2027 መሞላት በሚጀምርበት ጊዜ መጥቼ ማሳውቃችሁ ይሆናል። ነገር ግን በእኛ በኩል እንዲሞላላችሁ የምትፈልጉ ሰዎች ግዴታ ሰብስክራይብ አድርጋችሁ መጠበቅ አለባችሁ። ሰብስክራይብ ካረጉ ሰዎች ውስጥ ወይ ደግሞ ከሰብስክራይበሮች ውስጥ ነው የምንሞላው ማለት ነው። ምክንያቱም ሰብስክራይብ ያደረጉ ሰዎች እንደዚህ አይነት እድሎችን መጠቀም አለባቸው ብለን ስለምናስብ ሰብስክራይብ ያደረጉ ሰዎችን ብቻ ነው ይሄንን እድል የምናሳትፈው ማለት ነው። ለብዙ ሰዎች አይደለም እንደነገርኳችሁ ለተወሰኑ ሰዎች እንሞክራለን ወይ ደግሞ እንሞላላችሁ ይሆናል። ፎቶውን ራሳችን አስተካክለን እንዲሁም ደግሞ የሚከፈለውን ክፍያም ከፍለን የምንሞላላችሁ ይሆናል ማለት ነው። የዛሬ ቪዲዮ ይሄን ይመስል ነበር። አሪፍ ኢንፎርሜሽን እንዳገኛችሁበት ተስፋ አደርጋለሁ። ሐሳብ አስተያየት እንዲሁም ጥያቄ ያልገባችሁም ነገር ካለ ቀጣይም እንድሰራው የምትፈልጉት ቪዲዮ ካለ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ አዘጋጅላችኋለሁ። መግቢያው ላይም እንደነገርኳችሁ ለዚህ ቻናል አዲስ ሆናችሁ የኛ ሁለተኛው ቻናላችን ነው። በትልቁ ማለትም ከ60,000 ሰብስክራይበር በላይ ባለው በኢንፎ ዊዝ ጆሲ በሚባለው ቻናል ያመለጣችሁ ሰዎች በራሳችሁ ማለትም ዘመድና ገንዘብ ለሌላችሁ ብዙ ነገር ለሚቸግራችሁ ስደት ላይ ላላችሁ እንዲሁም አገር ውስጥ ላላችሁ ኢትዮጵያ ላላችሁ ማለቴ ነው በራሳችሁ ፕሮሰስ አድርጋችሁ የምትሄዱበትን ቪዛ የምታገኙበትን መንገድ በራሳችሁ እንዴት አድርጋችሁ ማግኘት እንደምትችሉ ኢንፎርሜሽን ሼር እያደረግን እያሳየን እንገኛለን። ስለዚህ እንደዚህ አይነት ቪዲዮዎች ማግኘት የምትፈልጉ ሰዎች ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ብዙ ሰዎች ጋር መድረስ እንችል ሁላችሁም ላይክ ያደረጋችሁ መውጣታችሁ እንዳትረሱ። በቀጣይ በአሪፍ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል መልካም ጊዜ